ከዚህ በኋላ ሞዴል ሙያ የላትም የሚል ሰው አይደል? ያሟል። ዛሬ በጣም እንትና ዛሬ በጣም አይቻልም። እንዳታወርጂኝ እጅሽን አደራ ምናምን የተባልኩት እንትን ብሎ አታጨንቁት። ማተቤን በእንግሊዘኛ አንዳንዴ የእናንተ ሙያን ተማምና ነው አንቺ ሙያ ተማምና ነው። አኒ ድምቀቷ ስለው በምታደርጉት ነገር እያየን ምናምን ነበረ ደስ ብሎን ነበርና የውድድሩ ድምቀት ነበራችሁ ከዚህ ሌላ ማለት ነው። ክትፎ ራሱ ሞዴል መሰለ ምን ብሎ እንዴት ነው ተከበራችሁ የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች እንዴት ሰነበታችሁ? እንዴት ከረማችሁ? እንደዚህ ቀደሙ ዛሬም ምርጥ ውድድር ይዘንላችሁ በሰዓታችን መተናል። የዛሬውን ውድድር በብቃትና በጥራት የሚዳኙልን ሼፍ ፍስሐ፣ ሼፍ ፍሬና ሼፍ ማተቤ ናቸው። እስቲ ለሼፎቹ አንድ ጊዜ ሞቅ አድርጉላችሁ። 30% ልዩ ቅናሽ ከቴምር ፕሮፐርቲስ አፍሪካ ህብረት አቅራቢያ አስደናቂ እይታና ከፍተኛ ደህንነት ያለው ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር በሽያጭ ላይ ነን። ይህ ዋጋ 100% ለሚከፍሉ ሲሆን ረጋ ብለው መክፈል ለሚፈልጉ በ20% ቅድመ ክፍያና ቀሪውን በግንባታ ሂደት የሚከፍሉበትን መንገድ አመቻችተናል። እንዲሁም የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ አቅርበንልዎታል። በተጨማሪ በፒያሳ በአዋሬና ሳር ቤት ከ10% ቅድመ ክፍያ ጀምሮ የቤት ባለቤት ይሁኑ። እኛ ጋር ቤት ሲገዙ የኢትዮጵያ አየር መንገድ ልዩ የሸባ ማይል ፓኬጅ ሜምበርሺፕ ይሆናሉ። ለበለጠ መረጃ ይደውሉ። የዛሬዎቹን ተወዳዳሪዎች ወደዚህ በክብር ጋብዛለሁ። ተወዳዳሪዎች በተወዳጁ የሼፍ ዚማጀትና የኢትዮጵያ ምርጥ በሆነው በአባይ ቲቪ እንደው ሙሉ የፕሮዳክሽን ቲሙ የካሜራማኖች ሌሎችም እና በተከበሩ ዳኞች ስምና በአባይ ቲቪ ቤተሰቦች ስም መልካም እድል እንመኝላችኋለሁ። እንኳን ደህና መጣችሁላችኋለሁ። እንኳን ደህና ቆያችሁ። እንዴት ናችሁ? አሜን። እስከ መጨረሻው እንደዚህ ሳቃችሁ አይጥፋ። አሜን አሜን። እሺ ከእናንተ ልጀምር። እነማን ናችሁ? እሺ ጀምር። ሀያት ሪሃና ባል ሪሃና። ማን ተመዘገበ? እኔ። እሷን አስበሽ ነበር ስትመዘገቢ ወይስ እኔ ልመዝገብና ከዛ ወስናለሁ ብለሽ ቀምሰሽ የሚጣፍጠውን ሰው ነው ያስገባሽው? አይ ሙያ ለሷ አሪፍ ስለሆነች እኔ ተመዘገብኩ። በጋራ ደግሞ አብረን ለመስራት የሷን ሙያ ተማመነሽ ነው የተመዘገብሽው ወይስ? እኔ መመዝገብ ተማምኜ ታግዛት ነው። እሷን በሙያ መልካም እድል ይሁንላችሁ። እናንተስ እነማን ናችሁ? ማን ልበል? ሞዴል ሜቲ ይባላል። ሞዴል ቤቲ ሜቲ የዘንድሮ ስም እኮ። እሺ እኔ ደግሞ ሞዴል ሊዲያ እባላለሁ። ሞዴል ሊዲያ እባላለሁ። ሊዲያ ለምን ዋጥ የምታደርጉት እንትን ነው ፊደሉን? ሊዲያ እና ሜቲ እንኳን ደህና መጣችሁ። ማን ተመዘገበ? ሙያን ተማምና ነው አንቺ ሙያ ተማምና ነው? አኒ ድምቀቷ ስለው አይ ሙያማ እኔ ነኝ የምበልጣት። እሱ የ30 ደቂቃ በኋላ ነው የምናየው ነገር ይሆናል። እንኳን ደህና መጣችሁ። የግሩፕ ስም አወጣችሁ። እነማንን በላችሁ? አብራችሁን ከዘለቃችሁ ለግሩፑ ለዳኞቹም ለቤተሰቦችም እንዲሆን የግሩፓችሁ ስም ፍሌቨር ኪን የጣም ንግስቶች። ፍሌቨር ኩዊን ከበድ ያለ ነው። እንደ ስሙ ከሆነ አስቧል። ፍሌቨር ኩዊን ነው። የጣም ንግስት። ስለዚህ የጣም ንግስት እንበለው ወይ? ፍሌቨር የጣም ንግስት ማለት ነው ማለት ነው። እሺ በኋላ መጠየቅ እንትን ብሎ አታጨንቁት። ማተቤን በእንግሊዘኛ አንዳንዴ የእናንተስ ከማናንሽ ብላችሁ ፍሌቨር ኪንግ እንዳትሉት። ባለሙያ ሞዴሎች ነው። በስመ አብ። ይሄ ምንድነው? ብዙ ጊዜ ምንድነው የሚባለው? ይሄ ሞዴል ምናምን ጋር አይደል? ምግብ ላይ ምናምን ጥሩ ላይሆን ይችላል የሚባል ነገር ስላለ ያንን ሰባብረው ለመውጣት የተደረገ ነው። ባለሙያ ሞዴሎችና አይደል
የጣም ንግስት አይ በእንግሊዝኛ ነው ያለችው በአማርኛ ነው ፍሌቨር ኩዊን ፍሌቨር ኩዊን እና ባለሙያ ሞዴሎች መልካም እድል ለሁለታችሁም እየተመኘው ውድድሩ የሚፈጀው 30 ደቂቃ ነው በ30 ደቂቃ ውስጥ ያሉን ዳኞች 3 ስለሆኑ አንድ አይነት ምግብ ግን 3 ሰዓት ነው የምትሰሩት ማለት ነው እሺ እኔ እንደምመክራችሁ ስራ ተካፋላችሁ ብትሰሩ ይቀላችኋል ሰዓት የማይበቃው ብዙ ሰው አንድ ነገር ላይ ሁለቱም አንድ ነገር ላይ ይሆኑ ስለዚህ ግባቱን ለማየት አብረን ከፍተን እንዴት ተሰጣችሁን ግባት ለማየት ከፈቱት ደበርጃን አለ ሎሚ የሰናፍጭ ዱቄቱ ክሬም አለ እንዲሁም ቀይ ስጋ አለ ቆንጆ ስጋ የመጨረሻው ቆጮ ነው ከተነሳ ይቀር ስለ ቆጮ አንድ ነገር ተናግሬ የለ ቆጮ ልዩ የሚያደርገው ለ10 ዓመት መሬት ውስጥ ተቆፍሮ ሊቀመጥ ይችላል ብዙ ሰው ያውቀዋል ግን የማያውቅ ሰው ካለ እንዳያውቅ በተቀመጠ ቁጥር ደግሞ የተፈጥሮ ፍሪጅ ማለት ነው በተቀመጠ ቁጥር ደግሞ ጣዕሙ የበለጠ እየጣፈጠ የሚሄድ ነገር ነውና እንዲሁም ደግሞ ረሃብና ምናም ባለበት አካባቢ በጣም ለረጅም ዓመት ስለሚቀመጥ ብዙ ሰው አንዱ ብቻ የእንሰት እንትን ብዙ ቤተሰብ ሊመግብ ይችላል ለረጅም ጊዜ ስለዚህ ቆጮው ቀላል ነገር አይደለም የኛ ሀገር ስለሆነ ደግሞ ደስ ይለናል ያልገባችሁ ነገር አለ የለም ሌላ የምትፈልጉት ጭማሪ ነገር ካለ ፍሪጅ ውስጥ ስጋና የወተት ተዋጽኦ አለላችሁ ከጀርባችሁ ላይ ጥራጥሬ እና አትክልትና ፍራፍሬ ከፈለጋችሁ እዛ ላይ አለ በሁለታችሁም መደርደሪያ ጀርባ ቅመማ ቅሞች አሉ የራሳችሁ ስለዚህ ራሳችሁን ካደጋ ጠብቃችሁ በ30 ደቂቃ ውስጥ ቆንጆ ምግብ ለዳኞቹ አቀርባችሁ ወደ ተከታዩ ዙር ማለፍ ማለት ነው ተወዳጁ ሼፍ ዚማጀት የኢትዮጵያ ምርጥ በሆነው በአባይ ቲቪ 30 ደቂቃው ተጀምሯል ሽንኩርት ይሄ ነው የነ ፍሌቨር ኩዊንን መክተፊያ አየችው ለስጋ ያወጡትን ከዛ ለምን ወገቤን አለች
ተቃጣች ለበለበኝ። እሺ ብዙ እንዳይ እንግዲህ በፀሐይ አይበስል በሳት የሚበስል ብዙ እንዳይ ትንሽ ዘይት አድርጊበት እንዳይቃጠል ነው። እንግዲህ በታች ከዛ ጨምረሻል? አልጨመርኩም። እሺ ሌላ ቅመም ምን እንጨምርበት? ምንም ጻዋንቲና አውጣበት። አትልፈናው ነገርኩሽ። አሁን ቻውጡ በቃ አጠፋሁት። የት ነው ያመጣሽ? ትንሽ ቀራለኝ። የተወደዳችሁ ውድ የሼፍ ዚ ማጀትና የአባይ ቲቪ ቤተሰቦች አሁን ደግሞ ሰዓታችን ስለ ምግብ ምን ያህል ያውቃሉ ነው። የምግብ ሳይንስ ባለሙያው ብርሃኑ ለገሰ ወደዚህ መጥቶ የያዘውን ሁላ ያካፍለናል። ብርሽ ሜዳውን ፈረሱም ይሄው። ሰላም ወደ ሼፍ ዚ ማጀት ተመልካቾች በአባይ ቲቪ እንደምን አላችሁ? ዛሬም እንግዲህ የምናወራው ስለ ምግብ ደህንነት ስጋቶች ይሆናል። ዛሬ የምናየው የምግብ ደህንነት ስጋት የምግብ አለርጂ ይሆናል። እንግዲህ የምግብ አለርጂ የደህንነት ስጋቶች በምንልበት ሰዓት ሰውነታችን እንደ ባዕድ የሚቆጥራቸው የተለያዩ የፕሮቲን አይነቶች አሉ። ለሱ የሚሰጠው አካላዊ ምላሽ ወይም ደግሞ ኢሚኖሎጂካል ሪስፖንስ ይሆናል ማለት ነው። እነዚህ የፕሮቲን አይነቶች ሁሉንም ሰው በእኩል ደረጃ ሪያክት እንዲያደርግ ወይም ደግሞ ምላሽ እንዲሰጥ አያደርግም። ነገር ግን ለእንደዚህ አይነት ለእነዚህ ፕሮቲኖች ሴንሲቲቭ የሆኑ ሰዎችን የሚጎዳ ነው የሚሆነው ማለት ነው። የምግብ አለርጂ በምንልበት ሰዓት እንግዲህ ከተለያዩ የምግብ አይነቶች ሊመጣ ይችላል። የምግብ አለርጂ ሪያክሽን ያስከትላሉ ተብለው የሚታወቁ የምግብ አይነቶች እንደ ወተት፣ እንቁላል፣ የባህር ምግቦች ለምሳሌ እንደ አሳ፣ ሽሪምፕ የመሳሰሉትን ማንሳት እንችላለን። በሌላ መልኩ ደግሞ እንደ ሰናፍጭ፣ የአኩሪ አተር የመሳሰሉ ምግቦች በተለያየ ሰው ላይ ከቀላል እስከ ከባድ የሚደርስ የአለርጂክ ሪያክሽን ሊያስከትሉ ይችላሉ ማለት ነው። አንድ ሰው እንግዲህ በምግብ አለርጂ በሚጠቃበት ሰዓት የሚያሳያቸው አካላዊ ምላሾች ወይም ደግሞ ምልክቶች አሉ። ከነዚህም መካከል በቀላሉ የምናያቸው ለምሳሌ እንደ ማሳከክ ወይም ደግሞ የቆዳ እብጠት ወይም ደግሞ መቆጣት ሊሆን ይችላል። ከዚህ ባሻገር ከበድ እያለን በሚሄድበት ሰዓት የከንፈር ማበጥ፣ የጉሮሮ ማበጥ፣ በመጨረሻም ትንፋሽ በማሳጣት ለሞት የሚዳርግ የአለርጂክ ሪያክሽን የሚያሳዩ ሰዎች ይኖራሉ ማለት ነው። እንግዲህ እነዚህ የምግብ አለርጂ የምንላቸው ስጋቶች ሊከሰቱ የሚችሉባቸው የተለያዩ አጋጣሚዎች ይኖራሉ። በዋናነት የምግብን ለይቶ አለማስቀመጥ፣ ለሁሉም የምግብ አይነቶች ተመሳሳይ የማብሰያ የማዘጋጃ እቃ መጠቀም፣ በምግብ ላይ ተገቢውን የመግለጫ ጽሑፍ አለመለጠፍ የሚጠቀሱ ናቸው። እንግዲህ እነዚህን ስጋቶችም ለመከላከል አሁን ከላይ ያልናቸውን ነገሮች በአግባቡ መተግበር አስፈላጊ ነው። በተለይ ደግሞ ይሄ ሂደት በምግብ አገልግሎት መስጫ ተቋማት ላይ ከፍተኛ የሆነ ጉዳት ሊያደርስ ይችላል። ስለዚህ ተገቢውን ስልጠና ለሰራተኞች መስጠት፣ ተገቢውን የምግብ ደህንነት መስፈርት ስርዓት ተከትሎ መስራት የሚመከር ነው። በተጨማሪም ደግሞ ደንበኞች በግልጽ ስለ ምግቡ ምንነት እንዲያውቁ በተለይ ሜኑዎቻችን ላይ ወይም ደግሞ ምግብ በሚያዙበት ሰዓት አለርጂ ሊያመጡ የሚችሉ ነገሮች በግብአት መካተታቸውን መግለጽ ተገቢ ነው። በመጨረሻም እንግዲህ ከዚህ አልፎ የአለርጂ ሪያክሽን ያጋጠመው ሰው ወይም ደግሞ ደንበኛ ቶሎ የሕክምና እርዳታ እንዲያገኝ ወደ ሕክምና ተቋማት እንዲሄድ ማድረግ ተገቢ ነው እንላለን። ተመልካቾቻችን የምግብ አለርጂ ደህንነት ስጋቶች በቀላሉ የሚታዩ አይደሉም። ሁሉም ሰው ላይ ባይሆን በተለይ ሴንሲቲቭ በሆኑ ሰዎች ላይ ከፍተኛ ጉዳት ሊያደርስ ይችላል። ይሄም ደግሞ እንዳየነው እስከ ሞት ሊያደርስ የሚችል ጉዳት ሊያመጣ ይችላል ማለት ነው። ተገቢውን ጥንቃቄ በማድረግ ጤንነታችንን ወይም ደግሞ በዚህ ሪያክሽን ሊጎዱ የሚችሉ ሰዎችን መከላከል እንችላለን። በሚቀጥለው ፕሮግራም በሌላ ርዕስ እንገናኛለን። ለዛሬ ያበቃው። ቀሪውን ፕሮግራም እንድትከታተሉ ጋብዛለሁ።
ተወዳዳሪዎች ከሰጣችሁ 30 ደቂቃ 15 ደቂቃ ተጠቅማችሁ 15 ደቂቃ ብቻ ነው የቀራችሁ። ፍጥነት ይበቃሻል? ይበቃል? ናልጨምር በቃ ትንሽ ጨምሪ እንዴ? እንደዚህ ባለሙያ ነኝ። ምን ያህል ጨምር እያለች የጠየቀች እንደዚህ ባለሙያ ነኝ ወይ? ጥሩ አቀለጠችው እኮ ልጨምር? ክትፎ አይደለ ፍጭ ሲል ነው ደስ የሚለው አይደል? ታይ እስኪ ዝም በይ። ዘይት እርድ ዘይት ማንኪያ ድስት ዘይት አምጪ ነው። ያው ማንኪያ ያው ልጅ ሽሮን ያመጣሁት አንቺ ሚጥሚጣ አልፈልግም እንጂ ልፈጃቸው። እሺ ሌላ ምን ላድርግሽ? አላውቅም። ይሄን እንትን ፍጥነት የግድ ነው። ፍጥነት ተወዳዳሪዎች ከተሰጣችሁ 30 ደቂቃ 20 ደቂቃ ተጠቅማችሁ የቀራችሁ 10 ነው። እኔ እስካሁን ቆሜ ነው ያየሁት ይሄን ውድድር። አይገርምም? ግን እስካሁን ግብአቶች ወደ ተግባር ያልተለወጡ ግብአቶች አያለሁ። ከ20 ደቂቃ በላይ ውድድሩን ቆሜ ነው ያየሁት። የቀረው 5 ደቂቃ ብቻ ነው። አራት ደቂቃ ተኩል እየቀረ ባለሙያ ሞዴሎች አይደል? አልተሳሳትኩም። በሚገባ ምግቡን እያቀረቡ ነው። ከዚህ በኋላ ሞዴል ሙያ የላትም የሚል ሰው አይደል? ያሟል።
እነ ፍሌቨር ኩዊንም ብዙ የቀራቸው ነገር ያለ አይመስልም። እሱ ጋር ስህተት ያለ ከመሰለሽ ይኸው አሁን ነው ማስተካከል ከመሰለሽ ነው ያልኩት። እሺ ክትፎ ራሱ ሞዴል መሰለ ምን ብሎ ትንሽ ጨው ግን ይግባበት። እንዳታሳመናቸው። እስኪ ማኮ አራክስበት የለውም ይመራል። አረ 2 ደቂቃ ነው የቀረው አሉ። ዛሬ በጣም እንትና ዛሬ በጣም 1 ደቂቃ ተኩል ነው የቀረው። እንደዚህ ይዘሻ አታውጭም እዛ ጋር አይደልሽ ዴ እንቁላሉ እንዳይረሳ ያሰባችሁትን አድርጉ። እሺ አንበሶች 1 ደቂቃ ብቻ ነው የቀረን። 1 ደቂቃ ብዙ ነው። ምግቡ ተሰርቶ አልቋል አይደል? አዎ ክሬሙን አድርጊባት ልጅ ሆነ እሱ ነው። እኔ ቅቤ ነው የማደርገው። አይበቃውም? ክሬሙ የትም አልገባም? ይገባል። የት አባት ሄደ? አይ ዘሎ ነው የሚገባው እንዴ? ሰዓት አልቋል። 30 ሰከንድ። ክሬሙን አድርጊው። ክሬሙን ምን ያላረገም? ቆይ ቁጭ አድርጊው። እንደቀን እሱን አድርግልሻለሁ። ለዲያ ክሬሙን አድርጊ። 20 ሰከንድ። ክሬሙን አድርጊው ልጅ። እሺ እንዴ 10 9 8 7 6 5 4 3 2 1 0 አቁም። እውነትም ገብቼ መስራት ነው የቀረኝ። አጃይብ የሚያስብል ነው ዛሬ። የጉራጌ ክትፎ ነው የሰራንላችሁ። ባይዘው እነሱንም ያያችሁት ነው። የት ነበር? እዚህ ያላችሁ በሙሉ ለሁሉም ተወዳዳሪዎች፣ ለሁለቱም ተወዳዳሪዎች አንድ ጊዜ እውነቴን ነው። እኔ አላቅም ዳኞችም እንደሚሉ ግን ከጠበቅኩት በላይ ነው ያገኘሁት። እሺ ብዙ ጊዜ እኔ አይና እንደዚህ ብዬ እዛ ሲሄድ ደግሞ ውሃ የሚል ነገር ሊሆን ይችላል። ስለዚህ ዳኞች የሚሉትን አብረን እንሰማለን። ማን ነው ቀድሞ የጨረሰው ነው። ስለዚህ እኔ ቀኝን በጣም ስለሆነ ከዚህ ነው የምጀምረው። እኩል ስለሆነ የነ ፍሌቨር ኩዊን ምግብ ቀድሞ ይቀመሳል። ከዛ ደግሞ የሞዴል ባለሙያዎች ነው ባለሙያ ሞዴሎች ይቀመሳል።
እነ ፍሌቨር ኩዊንን ምግብ ለዳኞች እናቀርብና የሚሉትን አብረን እንሰማለን። በየቤቱ ያላችሁ አንድ ያታጨበጨው ምንም ማለት እዚህ ያላችሁትን ግን አላልኩም ነው። በየቤቱ ያሉትን ነው ግን ግድ የለም እናንተም የፕሮግራሙ ድምቀት ናችሁ። እሺ እናመሰግናለን። ቀማሽ በሆንኩኝ የምልባቸው ቀኖች ብዙ ከዚህ በፊትም ተፈጥረዋል። አንዳንድ ቀኖች አሉ። ከአንዳንድ ቀኖቹ አንደኛው ቀን ዛሬ ነው። ግን አንዳንዴ አይን ደስ ይላል። ለአይን መጀመሪያ አይን ነው የሚበላው ይባላል። በአይን ደስ ይላል። ምላስ ላይ እንዴት እንደሆነ እንግዲህ የመጀመሪያውን አስተያየት የነ ፍሌቨር ኩዊንን ምግብ ሼፍ ፍስሐ የሚልና አብረን እንሰማለን። ፍሌቨር ኩዊን የጣም ንግስት አይደል? በጣም ደስ የሚል ነው። በቅድሚያ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እርስ በርስ ተናባችሁ የሆነ የሚጣፍጥ ነገር ለማቅረብ እቃዎችን ያቀራረባችሁበት መንገድ፣ ስራ የተከፋፈላችሁበት መንገድ በጣም የሚገርም ነውና ከዛ ተነስቼ በቃ በጣም ምን አይነት ምግብ ሊሰሩ ነው የሚለውን ስጠብቀው ነበርና በጣም በጠበቅኩት ልክ እንኳን ባይሆን ወደ ጠበቅኩት ቀርቧል። እና ያን ያልኩበት ምክንያት ምንድነው? በጠበቅኩት ልክ ያላልኩት አንዳንድ ነገሮች ትንሽ ቢስተካከሉ ኖሮ በጣም ከዚህ የበለጠ አሪፍ ይሆን ነበር። ለምሳሌ እሳቱን ብትቆጣጠሩት፣ አልፎ አልፎ የተቃጠሉ ነገሮች ተቀላቅለውበታል። ሁለተኛ ሩዙ የተቀቀለበት የበሰለበት መንገድ እና እንዲሁም ቅንጬ ጨምራችሁበታል። ከሱ ጋር አንድ ላይ ያዋሃዳችሁበት መንገድ እጅግ የሚገርም ነው። ጨውን ግን ብትቆጣጠሩት ደግሞ አሪፍ ይሆን ነበር። ትንሽ ጨዋማ ሆኗል። ከዛ ውጭ በጣም ጎበዞች ስለሆናችሁ የምትሰሩት ነገር መበላት ስላለበት ለብዙዎች መድረስ ስላለበት መቅመሻ ማዘጋጀት። በእጅ ምግብ አይቀመስም። ምግብ ስትሰሩ በእጅ ምግብ አይቀመስም። በእጅ መቀመስ የለበትም። እሱን ብታስተካክሉ እና ደግሞ ፕሬዘንቴሽን አንደኛው ነገር ነው አይደል? ይሄ አቀራረብ። ስለዚህ እችኛዋን ወደ መሃል ጠጋርጋችሁ ሩዙንና ቅንጨውን የሰራችሁበት መንገድ እንደተጠበቀ ሆኖ ግን ሰብሰብ አድርጋችሁት ላይን የበለጠ እንዲማርክ ማድረግ ትችሉ ነበር። አረንጓዴ ነገር አለ፣ ቀይ ነገር ቲማቲም አለ። እሱን ጨምራችሁበት የበለጠ ከዚህ የበለጠ እንዲስም ማድረግ ትችሉ ነበር። ጣዕሙ ግን የሚገርም ነው በአጠቃላይ ሲዋሃድና ጥሩ ነው። እንግዲህ ውጤቱን በጋራ እናየዋለን። አመሰግናለሁ። እሺ ፍሌቨር ኩዊን እንኳን ወደ ሼፍ ዚማጅት በአባይ ቲቪ በደህና መጣችሁ። ሼፍ ፍስሐ የነገራችሁ ነገር እንዳለ ሆኖ እኔ ደግሞ ትንሽ ቅር ያለኝ ኤግፕላንቱ በደረጃኑ መጀመሪያ ጠብሳችሁታል። ድንቹ መጀመሪያ ተጠብሷል። ከዛ ማነው ቆጮም ብቻውን ትንሽ ቆጮ ላይ ብዙ ቅባት የለውም፣ ግን ኤግፕላንቱና በደረጃኑና ድንቹ መጀመሪያ ተጠብሶ ከእንደገናም ዘይቱ ስለተቀላቀለ ትንሽ ቅባት ዘይቱ ትንሽ በዛ አለ። ለአፍ ላይ ከበድ የሚል ነገር አመጣ። የቅባት መብዛት ነገር አለው። ጣዕሙ ግን በጣም ቆንጆ ነው። ከዛ አንተኑ እንቁላሉን ምን ልታረጉት ነበር ያሰባችሁት? እሱን እንድጠየቁ በጣም ፈልጌ ነበር። እንኳን እንቁላሉን ምን ልታረጉት ነበር? አይ እንትን ሆነብኝ። የሆነ ፕሮሰስ አረጉት፣ ግን መጨረሻ ላይ ሲያቀርቡት ግን ዝም ብሎ ሆነብኝ። የሆነ ያሰባችሁት ነገር ነበረ ወይ? ሰዓት አጥሯችኋል? ምንድን ነበር? ማዮኔዝ ሰዓት አጥሮን ነበር በጣም። ለዛ ነው እንጂ ቆጮውን በዱቄት አድርጌ ሰርቼው እንደ ፓንኬክ እሱ ላይ ልቀባው ነበር ከአቮካዶ ጋር። ሰዓት አነሰኝ። መጀመሪያ ቆጮውን ለመቆራረጥ አልነበረም ያሰባችሁት? መፍጨት ነበር የፈለኩት። ፈጭቼው ከዛ ዱቄት አድርጌበት ጨው ምናምን አድርጌበት ከዛ እንደ ፓንኬክ አድርጌ እሱ ማዮኔዝ ሰርቼ ልቀባው ነበር። ከዛ እንቁላሉን እዛ ላይ ነበር ያሰብሽው? በቃ የሰዓት እጥረት እንዳለና የሆነ ያሰባችሁት ነገር እንዳልመጣላችሁ አወኩኝ። ቢሆን ኖሮ እንቁላሉን የቀቀላችሁትን እንደዚህ ከምታቀርቡት ይልቅ ወይ ከሩዙ ጋር ወይ ከስጋው ጋር ብትቀላቅሉት። አሁን ከስጋው ጋር ቢቀላቀል
ምን ይሆናል ከለሩ ይሄኛው ትንሽ የተጠባበሰው ነገር ስለበዛ ጠቆር ያለውን ነገር ሰበር ያረጋው ነበር መሃል ቢሆንና ያሰባችሁትን ነገር አልሰራችሁም ግን ስቲል ያሰባችሁትን ነገር ባትሰሩትም ሩዙና ቅንጨውን እኩል ለማብሰል የሞከራችሁበት ሐሳብ ጥሩ ነው ምክንያቱም ሁለቱም እኩል ኩኪንግ ታይም የላቸውም ግን ሳምሃው አንደኛውን ቀድማችሁ አንደኛውን ቀጥላችሁ ስላረጋችሁት የመብሰል እንትኑ አሪፍ ሆኗል ያሰባችሁት ነገር ደግሞ ተሰርቶ ቢሆን ኖሮ ሌላ የተለየ ተአምር እናይ ነበር ግን በዚህም ጥሩ ነገር ሰርታችኋል እሺ መልካም መጀመሪያ ለሐሳባችሁ በጣም ይገርም ታይም በጣም በዚያም ባላችሁ መንገድ መጥቶ ቢሆን ኖሮ ሌላ እንትን ነበር ወይ አጨብጭቦ ይቶ እንደዚህ ዶኒም ላይ እንጠቀማችሁ ሰናፍጭ ላይ ኦኬ መልካም ጓደኞቼ አንስተውታል እኔም የምጋራው ሐሳብ አትክልቶቹ ሞር የሚጠባበሰው ከመዛ ብላንች ተደርገው ሶቴ ተደርገው የብቻ ቢመጡና እንደው የበለጠ የሚያምር የነበረው ቆጮና ስጋው ደቀቅ ብሎ ተከትፎ ከሩዝና ከቅንጨው ጋር ቢዋሃደው የበለጠ ጣዕም ይኖረዋል አሁንም ቢሆን ሩዙ ከቅንጨው ጋር የተዋሃደበትና የበሰለበት መንገድ ቴስቱ አንደኛ ነው በነገራችን ላይ የሩዙና የቅንጨው እዚህ ጋር እንዳራችሁ እንደተነገራችሁ ነው አሁን ክሬሙን ከላይ አፈሰሳችሁት አይደል ከሱ ከሚሆን አብሮ እንደ ስትሮጋኖፍ እንደ ሶስ ነው አብሮ እንትን መሆን ይችል ነበር ስጋው አይደርቅም ጁሲ መሆን ይችል ነበር ከላይ የተወሰነውን ጠብሰናል ብዙ አልታየኝም ከላይ ብቻ ግን ይታየኛልና ቢሆን የበለጠ ያምር ነበር የእንቁላሉ ትርጉም ማጣት እያሰብኩ ስለነበር ስለተጠየቃችሁ ደግሜ አልጠይቃችሁም ግን ቆንጆ ነው ውህደታችሁ የሰራችሁበት መንገድ ለማሸነፍ የሄዳችሁበት ርቀት ጥሩ ነው መልካም ውጤት ቆንጆ ነበር በጣም ከጠበቁት በላይ አግኝቻለሁ እና አሪፍ ነበር ውድድሩ በጣም አሪፍ ነበር ያው እንዳሰብነው አግኝተናል ትንሽ ፈርተን ነበር ግን ቲሙ አሪፍ ስለነበረ አይና ክራቻ እንትን አላለብንም እና አሪፍ ነበር የፈተነን ግብአት አልነበረም ሰዓት ማጠር ብቻ ነበር ሁሉም ግብአት ቆንጆ ነበር መሰራት የሚችል ነው የፈተነን ግብአት የለም ትንሽ ያው ጫው ምናምን የሚለው እንትና ስቴት ነው ግብአቶቹ በጣም ምርጥ ነበሩ እንደፈራነው አይደለም አሪፍ ግብአት ነበር ሰርተናል ሰዓታችንን በአግባቡ ለመጠቀማችን ነበር ይለው ቆንጆ ነበር ትንሽ እንቁላሉ እንዳሰብነው አልሰራነው እንደተሰጠን ማስተያየት ደግሞ ከሩዙ ጋር ብትቀላቅሉ ታሪፍ ነበር ተብለናል እንደዛ ብናረጋው ብለን አስበን ነበር ትንሽ እሱ ስተታችን ብለን እናስባለን ሌላው አሪፍ ኦኬ ዳኞች ከሰጡኝ ሐሳብ ላይ ተማርኩትኝ ነገር ሰዓቴን በአግባቡ መጠቀም እንዳለብኝ ከዛ ደግሞ ጫው መቅመስ የሚባለው ነገር መቅመስ እንደነበረብኝ ነው ያየሁት እና ያረሩ ምግቦችን እንትን ማለት ኮንሰንትሬት ማድረግ አለመቻሌን ተምሬያለሁኝ ማስተካከለው ነገር እሱ ዳኞች ከሰጡኝ ሐሳብ እንዳለችው ሰዓት በአግባቡ መጠቀም ላይ እና እንደገና ደግሞ ይሄ ምግብ በመንቀምስበት ሰዓት ለብቻ ማንኪያ ተጠቅመን መቅመስ እንዳለብን እና ፍሪ ሆነ መስራትና ጽዳት ወሳኝ እንደሆነ ከነሱ የተረዳሁት ዳኞች ለነ ፍሌቨር ኩዊን የሰጡትን ገንቢና አስተማሪ አስተያየት እናንተም በየቤታችሁ ብዙ እንደተማራችሁበት ምንም ጥርጥር የለንም አሁን ደግሞ የባለሙያ ሞዴሎች ሞዴል ባለሙያ ነው ባለሙያ ሞዴል እዚህ ጋር ወደል አለ እዚህ ጋር ሞዴል አለ የእነሱ ምግብ ደግሞ አቅርበን ዳኞች የሚሉትን አብረን እንሰማለን የትም ሳትሄዱ ጠብቁ ስለነ ባለሙያ ሞዴሎች ደግሞ የመጀመሪያውን አስተያየት የሚሰጠን ሼፍ ማተቤ ነው እሺ መልካም ስንዳኛችሁ ያው ከነ ሙሉ ካልቸራል ይዘቱን ጠብቆ እንደሰራ ሰው ነው እንትን መላችሁ ምክንያቱም ብዙ የሆነ ካልቸራል ነገሮች ይታዩበት ነበር እናቶች በእጅ ነው የሚቀምሱት እናንተም በእጅ አይደለ የሆነ ብዙ ጊዜ ሲቸኩሉ እጃችን ላይ ምናምን አንዳንዶች እንትን ላሉ ሎሚውን እጃችሁ ላይ ስታርጉ እንደውም ጥሩ ነበር ስትሉ ነበር አይደል መክተፉ እጅ ላይ ሎሚ አይከተፍም የሆነ እንቅስቃሴያችሁ ካልቸራል ይዘቱን አልለቀቀም ስለዚህ ከነ ውበቱ ነው ምንዳኛችሁ ማለት ነው ስለዚህ እነሱን ስተቶች አርሙ
ምን እንደውም እንዳደነኩ ታውቃላችሁ? ጎበዝ ነሽ በነገራችን ላይ በጣም አሲስት አረጋት ነበር። ቅቤውን ያቀለጣችሁበት መንገድ፣ የክትፎ ወዩ አዲስ ነገር የፈጠራችሁበት መንገድ በጣም ቆንጆ ነው። አትክልቱ ትንሽ ውበቱን አጣ፣ ሲዝኒንግ ጎድለዋል። ቆጮና ክሬሙን እንደ ሰጠናችሁ ነው የተመለሰው። ከዚህ ውጭ ግን ይሄ ክሬቲቪቲያችሁ በተለይ ሙስታርድ ሶሱን ቴስቱን ለማምጣት የሄዳችሁበት መንገድና ክትፎን የሰራ ስፔሻሊ ደግሞ ክትፎ የተከተፈበት መንገድ በጣም ሪል እንትን ነው የከተፍሹና ጥሩ ደስ የሚል ነገር ነበረው። ግን የሆነ ስህተቶች ነበሩ። እነሱን እድለኛ ሆናችሁ ካለፋችሁ አስወግዳችሁ ነው። ትንሽ ስህተቶች ነበሩ። ይሄኛው ግን የተሰጣችሁ ግባት ላይ ትኩረት አደረጋችሁ። ብዙ ስትረስ ማብዛት እንትን አልፈለጋችሁምና የሰጣችሁን ግባት በአግባቡ ተጠቅማችኋል። ነገር ግን ቆጮና ክሬሙ አጀስትመንት ይፈልጋል ወይ ደግሞ መሰራት ይፈልጋል ማለት ነው። መልካም ውጤት። እሺ ባለሙያ ሞዴሎች እንኳን ደህና መጣችሁ ወደ ሼፍ ዚ ማጀት። እንኳን ደህና ቆያችሁ። ድምቀት ነበራችሁ ለሾው እውነት ለትኑ እንደ ውድድር አንዳንድ ውድድሮች በቃ ኩስትር ያለ ነገር ይሆኑና እኛ ራሱ እዚህ እየሳቅን እየተጫወትን በመታደርጉት ነገር እያየን ምናምን ነበረ ደስ ብሎን ነበርና የውድድሩ ድምቀት ነበራችሁ ከዚህ ሌላ ማለት ነው። ቆጮ ክትፎ የተሰራበት መንገድ በጣም ጥሩ ነው። ቅቤ ለማቅለጥ እሳት ላይ ለአለመተዋችሁ ራሱ የምትነጋገሩት ነገር ቅቤውን እሳት ላይ አርጋችሁት ቢሆን ኖሮ ቅቤው ተቃጥሎ እዚህ ጋር የምናየው ጣዕም ጥሩ አልነበረምና ቅቤውን ለማቅለጥ የምትሄዱበት የነበረው ርቀት ደስ ይል ነበረ። አቴንሽናችሁ እዛ ላይ ነበር። ልክ ሲቀልጥ ውጥት አርጋችሁ እንትን ከዛ ደግሞ ኪችን ውስጥ ያው ስህተት ይፈጠራል። በማንኪያ ስታቀልጪ ማንኪያው ሲገባብሽ አሁን በውድድር መንፈስ ብትሆኝ ኖሮ አንቺ በእርግጠኝነት በእጅ ታነሹ ነበር። ግን ሹካ ሂደሽ አምጥተሽ በሹካ አንስተሽ ያረግሹ ቴክኒክ በጣም በቃ ጥንቃቄያችሁ ደስ ይል ነበር። ሌላው ክሬሙ ኤግፕላንቱ ላይ ሆኖ ቢሆን ኖሮ ይቀየር ነበር። ቬጂቴብላችሁ ላይ ልክ ቬጂቴብሉን ልክ ከሳት ከማውጣታችሁ በፊት ክሬሙን እዛ ላይ ሚክስ አርጋችሁት ቢሆን ኖሮ ወይ ደግሞ ስታፈሱም ቬጂቴብሉ ላይ አፈሳችሁት ቢሆን ኖሮ ጣዕሙ በጣም ይቀየር ነበር፣ ቆንጆ ይሆን ነበር። እንደዚህም ሰርታችሁት እንዳማታውቁ ያስታውቃል። ክትፎ ላይ ያላችሁ ፐርፌክሽን ቬጂቴብሉ ላይ ያለ ክትፎ ላይ በጣም ተጠንቃችሁ በደንብ አርጋችሁ ሰርታችሁ ቬጂቴብሉ ጋር ስትመጡ ግን በቃ ግብአት ስለሆነ ስለተሰጠን ልጠን የሆነ ነገር እናደርገው ብላችሁ ሰርታችሁን ያቀርባል አይደል? እንደሱን ያቀርባችሁት ግን ሆኖ ምጥን ያለች ሆና በተሰጣችሁ ግብአት ብቻ ላይ አርጋችሁ አተኩራችሁ የሰራችኋት ነገር እቺ ሲግኒቸር ፕሌቷ ላይ ለማለት ለማስዋብ የሞከራችሁት ነገር ጥሩ ነው እና መልካም እድል። እናመሰግናለን። እሺ ባለሙያ ሞዴሎች በጣም ስማችሁ ሲጠራ ራሱ ደስ ይላል። እንትናችሁ ፕሌቲንጋችሁ በቃ አንደኛ በጣም ደስ የሚል እንትን ነው የአቀራረብ ቴክኒክ የተጠቀማችሁት። ሌላው በስራ ሂደት ወይንም ቅድመ ዝግጅት ላይ የነበራችሁ የስራ እንቅስቃሴ ከሞላ ጎደል ሁለቱም ስለጠቀሱት እኔ እሱን አልደግመው። ግን ምንድነው ለውድድር አለብን ብላችሁ ስትመጡ ያለው የመንፈስ ዝግጅታችሁ ጥሩ ሆኖ ነገር ግን ደግሞ የተለያዩ ነገሮችን ማየት ጥሩ ነው። ያው እንትንን አላውቀውም አይቼው አላውቅም ምናምን የሚል ነገር ያው አይሰራም ማለት ነው። ስለ አትክልት የተወሰነ ግንዛቤ ቢኖራችሁ ኤግፕላንቱን ታውቁት ነበር። ስለ ክሬም የሆነ ነገር ብታውቁ ስለ ክሬም ባህሪ ታውቁ ነበርና ያን አለመገንዘባችሁ ነው እንጂ ግን ትንሽ ብትጨምሩ በጣም መስራት የምትችሉ ከሞዴልነታችሁ ባሻገር ምግብን በደንብ የምትጠበቡበት ልትሆኑ እንደምትችሉ ግን ተስፋ አደርጋለሁ። ይሄ በጣም አላችሁ። ምክንያቱም ደግሞ ከዌልነስ እንትን ጋር ስለ ምግብ ማወቅ ትልቅ ነገር ስለሆነ ማለት ነው። ሌላው በጣም ያሳቀቀን ፓርት በቀጣይ ብናገኛችሁ እንዳትደግሙት በደንብ አጽንቶ ሰጥቼ መናገር የምፈልገው ምንም አይነት ነገር እጅ ላይ ሎሚው በጣም በሚዘገንን ሁኔታ ነበረ ይዘሽው የነበረው እና እንደው የፈጣሪ ፈቃድ ሆኖ ግን አልቆረጠሽም እንጂ በጣም እንደዛ እንዳታደርጉት እንዳታደርጊ። ሁለተኛ ሌላው ከገበያ የመጣ ነገር ቀጥታ ፕሌት ላይ አይደረግም። አሁን ይሄ ክሬሙ መብሰል አለበት። ቅድም ፍሬ ያለችው ከኤግፕላንቱ ጋር ብታረጉት የበለጠ ሌላ ይሆን ነበር። ግን በምንም መንገድ ቢሆን እሳት መንካት አለበት። ምክንያቱም በትራንስፖርቴሽን በአቀማመጥ
ሊበከል ስለሚችል የምታቀርቡትን ምግብ ሊበክለው ይችላል እንዳለ ሙሉ ለሙሉ ማለት። ስለዚህ እሳት መንካት አለበት ሁሉ ጊዜ እንደዚህ አይነት ነገር ስታቀርቡ። ከዛ ውጭ ስለ ክትፎ ያለው መሰረታዊ የባህል እንትኑ በጣም ጥሩ ነው። አቀራረቡም ጥሩ ነው። ቅመማ ቅመሞቹን በደንብ ብታገኟቸውና ቅቤውን በትክክል አንጥራችሁ መጨመር ብትችሉ የበለጠም አሪፍ ይሆን ነበር። ግን እንደዛም ሆኖ በጣም ጥሩ ነውና በጣም አድማቂና ተጫዋች ስለሆናችሁ ውጤታችሁ ጥሩ ሆኖ በቀጣይ ባያችሁ የኔ ምኞት ነው። እንግዲህ ድምር ነው የሚለየው። ደስ ብሎኛል ስለመጣችሁ። እሺ እናመሰግናለን። ውድድሩ በጣም ቆንጆ ነበር። ያው ሙያ እንዳለንም በዛው አይተንበታል። ሼፎቹም የነበራቸው ነገር ደስ ይል ነበር። በደንብ ሲግባቡን ነበረና ቀለል ያሉ ሰዎች ናቸው። በጣም ደስ ይል ነበር። ሎሚ መቁረጥና ደበርጀን ነበር የፈተነ። የክሬም አጠቃቀሙና አንዳንድ ፕሮዳክቶችን አለማወቅ፣ ያው ደበርጀን እሷም እንዳለችው እንዴት መጠቀም እንደነበረብኝ አላወቅኩም ነበርና እሱ ነገር ትንሽ ቻሌንጅ አድርጎናል። ሎሚ ጄሊ ነበር የቆረጥኩት። እሱን ባላደርገው አሪፍ ውጤት ይሰጠን ነበር ብዬ አስባለሁ። ክሬሙ ለብቻው ማድረግ አልነበረብንም፣ ከደበርጀኑ ጋር አንድ ላይ ማድረግ ነበረብን። ያ ነገር ጥፋት ነበር። ከዚህ በላይ መስራት እንደምችል ነው ያሰብኩት። ከዚህ በላይ አሻሽዬ በቀርብ ከዚህ በኋላ በመጣ አሻሽዬ እንደማቀርብ ነው የተረዳሁት። ያው መስራት እንደምችልና ሙያ እንዳለኝ አውቄበታለሁ። ያው ካሁን በኋላ በደንብ እሰራለሁ ብዬ ተስፋ አድርጋለሁ። በሚቀጥለው ደግሞ በደንብ ተዘጋጅቼ ጥሩ ነገር አሳያቸዋለሁ ብዬ አስባለሁ። ዳኞች ለሁለቱም ግሩፖች የሰጡትን ገንቢና አስተማሪ አስተያየት ሰምተናል። እናንተም ብዙ እንደተማራችሁበት ምንም ጥርጥር የለንም። ካለፈው ሳምንት ጀምሮ የጀመርነው የነጥብ ዳኞቹንም ሰርፕራይዝ የሚያደርግ ራሳቸው የደመሩትን አንዳቸውን አያውቁም። ድሮ ደምረው ነበር የሚሰጡን። አሁን ደግሞ እኔ ደምሬ ተወዳዳሪዎቹንም ዳኞቹም እዚሁ ሰርፕራይዝ የሚሆኑበትን ነጥብ እንናገራለን ማለት ነው። እናንተ የምታደርጉልኝ ምንድነው? ከዛ ቤተሰብ መስርቱ ከነሱ ጋር እያወራችሁ እዛ ጋር ጠብቁኝ አብራችሁ። እሺ ዳኞች ከመቶ የየራሳቸውን ነጥብ ሰጥተዋል። እንደምረዋለን። ዳኞች የሰጡንን ከመቶ ይሰጣሉ ሁሉም ዳኞች። ከዛ እነሱ ይደመርና ለሶስት ይካፈላል። አሰራሩ እንደዛ ነው። ዛሬ በተደረገው የሼፍ ዚማጀት የምግብ ዝግጅት ውድድር በአባይ ቲቪ በነ ፍሌቨር ኩዊን እና የንግስት የጣም ንግስት እና በባለሙያ ሞዴሎች መካከል ብርቱ ውድድር ተደርጎ ነበረ። ሁለቱም ተወዳዳሪዎች ዳኞቹን ፈገግም አስብለዋል። እርካታም እንዲሰማቸው በሙያው ላይ አድርጋቸዋል። እዚህ ጋር ግን ቅድም አንድ የሰማሁት ነገር ነበር። ክትፎ ስትከትፍ ያው ክትፎ መጀመሪያ የጉራጌ ባህል ምግብ ስለሆነ ጉራጌ ነች ስላት አዎ አለች። አይ ለዚህ ነው ስላት አይ እናቴ አሞላቃ ስለሆነ ያሳደገችኝ ወደ ኪችን ስገባ እንደውም አይደል አትፈቅድልኝም አለች። ግን እንዲህ አይነት ነገሮች ሲኖሩ እኔ ሳስብ እንዲህ አይነት ነገር በማየት ብቻ ተው የተባለ ሰው እንደዚህ ካደረገ ውስጡ አለ ማለት ነው። የሆነ ነገር ውስጡ አለ፣ ያ ነው የሚወጣው። ከዚህ በኋላ አውቀዋል ዛሬ እንደመጣሽ ማዘር? አዎ እና ምን አሉ እያሉ ነው የዳኩሽ? አይ የምትጨማምረው ነገር ጨማምሪ እንዳታዋርጂኝ ምናምን እንዳታዋርጂኝ ማለት አይችሉም። አትግቢ ብለው ኪችን ይቻላል እንዴ? አይቻልም ማለት እንዴ? አይቻልም። እንዳታዋርጂኝ እጅሽን አደራ ምናምን የተባልኩት እንዳትቆረጪኝ ነው። እጅሽን አደራ እንዳታዋርጂኝ፣ በደንብ ሽት አድርጊው፣ በደንብ አድርገሽ ስሪ ነው የተባልኩት። ዛሬ በተደረገው በተወዳጁ የሼፍ ዚማጀት የምግብ ዝግጅት ውድድር
የኢትዮጵያ ምርጥ በሆነው በአባይ ቲቪ እነ የጣዕም ንግስትንና ፍሌቨር ኩዊን የባለሙያ ሞዴሎችን አወዳድረን ነበር። ዳኞችም ያሉትን ሰምታችኋል። እውነት ዳኞቹ ያሉት ይሆናል ወይስ እነ ፍሌቨር ኩዊን ወደ ቤት ሄደው ባለሙያ ሞዴሎች ያልፋሉ? 81.67 አንዳቸው፣ 83 ደግሞ አንዳቸው አምጥተዋል። ነገር 80 መግባት ግን ቀላል አይደለም። ቀላል አይደለም። እሺ ለምን 79 75 ማምቶ ያለፈ አለ። ግን 83 ነጥብ በማምጣት ወደ ቢቀጥለው ዙር ያለፈው ማን ነው? 30% ልዩ ቅናሽ ከቴምር ፕሮፐርቲስ አፍሪካ ህብረት አቅራቢያ አስደናቂ እይታና ከፍተኛ ደህንነት ያለው ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር በሽያጭ ላይ ነን። ይህ ዋጋ 100% ለሚከፍሉ ሲሆን ረጋ ብለው መክፈል ለሚፈልጉ በ20% ቅድመ ክፍያና ቀሪውን በግንባታ ሂደት የሚከፍሉበትን መንገድ አመቻችተናል። እንዲሁም የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ አቅርበንልዎታል። በተጨማሪ በፒያሳ በአዋሬና ሳር ቤት ከ10% ቅድመ ክፍያ ጀምሮ የቤት ባለቤት ይሁኑ። እኛ ጋር ቤት ሲገዙ የኢትዮጵያ አየር መንገድ ልዩ የሸባ ማይል ፓኬጅ ሜምበርሺፕ ይሆናሉ። ለበለጠ መረጃ ይደውሉ። 83 ነጥብ በማምጣት ወደ ተከታዩ ዙር ከኛ ጋር የሚዘልቁት ፍሌቨር ኩዊን ናቸው። አይከብድም ወይ ግን ዳኞች? እነዚህን መሸኘት ግን አይከብድም? በጣም ቅመሞች ናቸው። በአንድ ነጥብ በጣም ከባድ ነው፣ ግን አላቅም። እስቲ ተመካከሩ። ፊሽ እንዳለው ነው። ቅድመ መጀመሪያ አካባቢ ውድድሩን እነዚህ መሸኘት የሚለው ነገር ምክንያቱም ድምቀት ናቸው ለውድድሩ፣ ሌላ መልክ ናቸው፣ ቲምወርካቸው፣ ኮሚኒኬሽናቸው ደስ ይል ነበርና እንደው እኔ ቢያልፉ ባይ ነው። እንዳያሳዝኑም እነዚህን መሸኘት ራሱ ይልመዱ ከኛ ጋር ነው። እኔ የምፈራው ማለፋቸው ደግፋለሁ፣ ግን ጊዜ አግኝተው የተለየ ነገር ያደርጋሉ ወይ ነው ይመጣሉ ወይ ነው። ሌላ ግባት ቢሰጣቸው ይሄን ያህል ፐርፎርም ያደርጋሉ ወይ ይላሉ ወይ ነው። ቤተሰብን ቃል ካስገባቸው እናሳልፋቸው። ቤተሰብ ቃል ይግቡልን። እኔ አስገባታለሁ ወይም ደግሞ አንቺ ጋር እየመጣች አስገባታለሁ። ችግር የለም። ግን የተሻለ ነገር ይዘን እንመጣለን ብላችሁ ታስባላችሁ? ከዚህ በኋላ ለምን ክትፎ ስጋ አሁን አይመጣም? በሚቀጥለው እንችላለን ነው። አይከብድም። እኔ ከነሱ ካላቸው ባክግራውንድ አሁን ግብአቱን አይተው እንደዛ ክትፎ ማምጣታቸው በቃ ይገርማል። ፕሌቲንጋቸው ምናምን የሆነ ፈርስት ክላስ ሰርቪስ የሚሰጡ አይነት ነው የሚመስሉት። ግን አሁንም ቀይ ስጋ አንሰጣቸውም፣ ሌላ ነገር ይሰራሉ ወይ? በቃ ስለዚህ ተጠባባቂ ይሁኑ። ዛሬ ውድድሩን እናንተ በ83 ነጥብ በማምጣት አልፋችኋል። እንኳን ደስ አላችሁ። እንኳን አብሮ ደስ አለን። እናመሰግናለን። እናንተም አልፋችኋል። እኛ ነው ስለምሰርፕራይዝ ታረጋራል። እዚህ ለምንድነው እኛንም ሰርፕራይዝ የምታረገን? እናንተ ስንቱን ሰርፕራይዝ ታረጉ አልከረማችሁም እንዴ? 2 ሳምንት ገና እኮ ነው ስልጣናችሁ የተወሰደው። እኔ ሰርፕራይዝ አረጋችሁኝ ከዓመት በላይ። ተጠባባቂ ብለህ በጣም ይወደራሉ ነው ይሄ አሁን አዲስ የተፈጠረው የነጥብ እንትን ወድጄዋለሁ። ገባ እና እንኳን ደስ አለ። ብዙ ዝግጅት ግን ያስፈልጋል። ውድድሩ ግን አሸናፊና ተሸናፊ ስላለው ተሸናፊ የሚባል ነገር የለም። በሐሳብ ደረጃ ቃል ነው። እናንተ በክብር እሺ አሸነፋችሁ ናችሁ። እናንተ ደግሞ የብር ሜዳሊያ አግኝታችሁ ግን ተዘጋጁ በደንብ። በጣም ደስ ብሎናል በማሸነፋችን። ከዚህ በላይ መስራት እንችል ነበር። ከዚህ በላይ ብንሰራ ቆንጆ ውጤት እናመጣ ነበር። ደስተኛ ነን በማሸነፋችን።
በማሸነፋችን በጣም ደስ ብሎናል። የተሰጠን ግባት በጣም አሪፍ ነበረ። በቀጣይ ደግሞ አሻሽለን የተሻለ ነገር ይዘን እንመጣለን። የተሻለ ነገር ደግሞ ሰርተን እናሳያቸዋለን ብለን እናስባለን። ስለሰጣችሁን እድል ደግሞ በጣም እናመሰግናለን። ከዚህ በላይ መስራት እንደምትችል ነው ያሳዩን። እናመሰግናለን ዳኞችን። እናመሰግናለን። በጣም ደስ ብሎኛል። ያው በጣም ስንጠራጠር ነበርና ያው መስራት እንደምንችል አይተንበታል። ያው ቻንስ ሰጥተውናል፣ እንጠቀምበታለን። የተወደዳችሁ ውድ የሼፍ ዚ ማጀትና የአባይ ቲቪ ቤተሰቦች ውድድራችን በዚህ መልኩ ደስ በሚል መልኩ ተጠናቋል። ሼፍ ዚ ነኝ። በጣም ነው የምወዳችሁ። ኑ ጣዕም እንፍጠር።